ይኸውልህ ደስታ ሩታ ለምንድን ነው እንደዚህ የምታደርጉት? አንተ ፈቃደኛ ሁን፣ አንተ ደስተኛ ሁን አትሁን አላውቅም እንጂ ይህን ነገር ሲፈጠር የሆነ ነገር ላገዝህ እችል ነበረ። እኔም እኮ የደበደቡን ሰዎች አግኝቼ እኮ ለምንድን ነው እንደዚህ ያደረጋችሁት ማን መብት ሰጥቷችሁ ነው ብዬ ስላንተ ተከራክሬያለሁ። ቆሜ ገብቶሃል አይደል? ፌስ ቱ ፌስ ያደረጉት ሰዎች ጋር ሄደህ ነው እንጂ የምትጠይቀው እንዴት በማታውቀው ነገር አብርሃምን ሄደህ እንዴት ትጠይቀዋለህ? ማንም ዱርዬ ጋር ማውራት ስላልፈለኩ ነው ማለት አለቃቸውን ማግኘት ስለፈለኩ ነው ያንን ነገር ያደረኩት። ያው እሱም ትእዛዝ ሊሰጣቸው የሚችለው ብዬ ስላሰብኩኝ እኮ ትእዛዝም ሰጣቸው ትእዛዝም አልሰጣቸው። ነገር ግን ከነሱ አፍ ከነሱ አንደበት በአንቺ ምክንያት ነው ይኸውልሽ ከነዚህ ሰዎች ጋር ልገናኝም የሆነ ልተያይም ምናምን የቻልኩበት ገብቶሻል። እኔ ለራሴም ለቤተሰቤም ክብር ያለኝ ሰው ነው። ሁሉም ነገር ትቼ በልጅሽ አባት ስለመጣው ምናምን ነገር ስላደረኩት አዝነሽብኝ ነው? የምር ትወጂዋለሽ ነው? እስካሁን እንደዚህ እያደረግሽ እስካሁን ትወጂዋለሽ? ፍቅሯለሽ ማለት ነው? ደስታ ደህና ነው? ደህና ማይሉን ሸዋን ትንሽ ሩታ ደህና ትመስላለህ። አይ ሩታ እኔ ከነ ልጅሽ ተቀብዬ የምኖርበት ቦታ ይዤሽ ቁስልሽን ላድን ስላልኩሽ ነው እንደዚህ የምትይኝ። ቢገባሽ እኮ ለአንቺ ጥሩ ነገር እኮ ነው እያደረኩት ያሉት። ደስታ ያደረግከው ነገር መጥፎ ነው እያልኩ አይደለም። የሰራው ነገር ትክክል ነው ግን አይደለም ማለት አይኖ ብዙ ነገሮችን አክሰፕት አድርገኝ ተቀብለኝ ምናምን ለኔ ብዙ ነገሮችን ልታረግ ትችላለህ። ግን ደግሞ ያንን ነገር ስታረግ የሆነ መስመር ማለፍ ትችላለህ ማለት አይደለም እንዴ። ምንም ቢሆን ልጅ አባት ነው። አዎ ልጅ አባት ነው። እንዲጎዳ ምናምን አዝኖ ወይም ደግሞ በአንተ ምክንያት ታስሮ እንዳይ አልፈልግም። ሲቀጥል ደግሞ ይኸውልህ ደስታ ሩታ አላሳሰርኩትም እኮ ማይሆን ነገር እያሰብክ እንደሆነም ዘምቻለሁ፣ እንደርሼበታለሁ። በጣም ከቅርብ ሰዎች ነገሮች ደግሞ ደስታ አብርሽ ልታስደብድበው እንደሆነ ሰምቻለሁ። እኔ እንደዚህ አይነት አይምሮ ያለኝ ይመስልሻል ሩታ? እንደዚህ አይነት የወረደ አይምሮ ያለኝ ይመስልሻል እንዴ? ማድረግ ብችል እኮ ያን ያደርገው ነበር አይደል እንዴ? ማለት የሆነ የልብ አላውቅም፣ የሆነ የልብ እስክታገኝ ሊሆን ይችላል። ይሄንን ነገር ማለት ነው ልብ እንዴ ልብ አለኝ አይደል? ወንድ ልጅ አይደል እንዴ? እኔ እሱን አላውቅም። ገባ? ዛሬ ይሄንን ነገር ካደረግክ ነገ ደግሞ ያንን ነገር ለማድረግ ምንም የሚያግድህ ነገር አይኖርም። በእርግጠኝነት ታድርጓለህ። እንዴት ላደርግ ይችላል? አሁንም እንኳን አላደረኩትም አልኩሽ አይደል እንዴ? ለማስፈራራት ነው እንጂ መች አደረኩት እንዴ? አለ አይደል እንዴ? መች አስፈረድኩበት? መች ፕሮሰሱ የውስጤን ታውቂያለሽ? ስላልነገርኩሽ ይቅርታ። በቃ ምንም ቢሆን እኮ ድጋሚ እንዳያደርገው ኖ መንገዱን ጀምረዋል እኮ መጥሪያ ይዘህለት እኮ ነው የሄድከው እንዴ? ከዚህ በላይ ምን ልታደርግ ነው? አልገባኝ። ከዚህ በላይ ምን ልታደርግ ነው? ቆይ በሚያደርጋቸው ነገሮች እሱም ሆነ ጓደኞቹ አጠገቤ እንዳይደርሱ ስለፈለጉ እሱም ሆነ ጓደኞቹ ነው የደበደቡ፣ ጓደኞቹ ነው የጎዱ፣ ጓደኞቹ ነው መጠየቅ ያለብህ እንጂ እሱ አላጠፋው። ጓደኞቹ ባጠፉት ነገር እሱ ተጠያቂ የሚሆንበት ምንድን ነው እንዴ? ማንም ዱርዬ መጥቶ ከደበደበ እሱ ነው ማለት ነው ወይ? ከዱርዬ ጋር ነው የሚለው ማለት ነው። ጓደኞቹ ናቸው እኮ አይደል? ሩታ ደስታ የማይሆን ነገር አትናገር። በቃ አይ በዚህ ልክ ነው የምታስብኝ ማለት ነው ሩታ? ይኸውልህ እንዴት እኔ እሱን ለማስደብደብ ምናምን ክብር ያለኝ ሰው ነኝ እኮ ለራሴ አይደል? አልገባኝም ደስታ ማለት እንዴት ላስደብደብ? እንደዚህ አይነት አይምሮ ያለኝ ይመስልሻል? እንደዚህ አይነት አይምሮ እኔ አላቅም። ልታደርገው ትችላለህ። አሁን ባሳየኝ ነገር፣ አሁን ባደረግከው ነገር ምንም እኔ አላቅም እኮ እንዴ። ምንም ቢሆን የልጅ አባት ነው አይደለ? ስለዚህ እኔ ሳላቅ ስታሳስረው፣ እኔ ሳላቅ ስትከሰው፣ እኔ ሳላቅ መጥሪያ ይዘለት ስትሄድ ስንትና ስንት ፕሮሰሶችን ስታልፍ እኔ ምንም አላቅም። ስለዚህ ነገ እንደማታስደበድበው በምን እርግጠኛ ነኝ? እሱ ተደብድቦ እኔ ማየት ደስ የሚለኝ ይመስላል? ያው ምክንያቷ እኔ ሆኜ የተደበደበው በእኔ ምክንያት ሆኖ ደስተኛ መሆን ይመስላል? አልሆንም። ለምን እውነቱን አልነግርህም? ምንም በቃ አጠፋሁም አልከኝ አላጠፋሁም አልከኝ እስከዛ በቃ እኔ እንጃ። ጥሩ ነገሮችን አሳልፈናል፣ ደስ የሚል ጊዜያቶችን አሳልፈናል። ነገር ግን ይሄንን መስመር እያለፍክና እንደዚህ አይነት ድፍረቶችን የምታመጣ ከሆነ እውነቱን ልንገርህ፣ ትናንትና ይሄን ነገር አደረክ አይደለ? ነገ ደግሞ እኔን የሆነ ነገር ከማለት ወደኋላ አትልም። ስለዚህ እስከዛሬ ስለነበረ ነገር አመሰግናለሁ። እዚህ ጋር ቢበቃና ብንጨርስ ይሻለኛል። እኔ ሩታ ደስታ እኔ ይድልኛል። እሺ ሩታ ደስታ ይቅርታ አድርግልኝ። የሁሉ መስዋዕትነት እኮ የምከፍለው ለአንቺ እኮ ነው ነበረ። ግን አሁን ማይሆኑ መስመሮችን እያለፍክ ነው ደስታ። ሩታ በዚህ ልክ እንዳታስቢኝ። ለምን ተረጋግተሽ ምንም አይነት ማስተባበያዎችን አልፈልግም። አሁን ሂድ ምናምን ትይኛለሽ ደስታ። በቃ ሂድ። እንደዚህ አይነት ሰው ነሽ ሩታ። ደስታ ሂድ። ይቅርታ ፕሊስ እባክህን። የብሬ ነው። በቃ ሂድ። ጨርሰናል። እውነት ጨርሰናል። እስከዛሬ ስለነበረ ነገር አመሰግናለሁ። ተረጋግተሽ አስቢ ሩታ። ተረጋጋው። እኔም ተረጋግቼ ያስቤበት ነው የጠራውክ። ልቀቀኝ ደስታ። እውነት ተረጋግተሽ አስቢ። ይቅርታ ና ሩታ። እኔ
እባክህ ለአንቺ መስዋዕትነት ስለከፈልኩ በማንም ወንበዴ። እሺ አሁን በቃ ሂድልኝ። እኔ ጀምር የተሳሳተ በቃ ሂድልኝ። እሺ ደስታ በእናትህ ሂድልኝ፣ አታስጨንቀኝ። እውነት ሂድ ሩታዬ፣ ደስታ ሂድ እባክህ። ለምን ጊዜ ታባከናለህ? ለምን አትሄድም? ምንም ሌላ ነገር ውስጥ አልከተትኩህም። ደስታ አላሳዝንሽም ወይ? ምን ሆነህ ነው ደስታ? ጨረስን እኮ ደህና ሁን።